የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳን። ዝናብ የደበደባችሁ ፀሐይ የወረደባችሁ ለቤተ እግዚአብሔር የለፋችሁትን እግዚአብሔር አይረሳው። ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው። ኦርቶዶክሳውያን በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል። ድንኳን እየተከለ ድንኳን እየነቀለ ከአንዴም 3 ጊዜ ነው የተንከራተተው። የሁላችንም ጥልቅ መከራ ሊሆን የሚገባው ልዑል እግዚአብሔር ከኛ ፊቱን የሰወረ እንደሆነ ነው። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋር እሄዳለሁ የሚለው ሙሴ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ካንተ ጋር እሄዳለሁ። ልዑል እግዚአብሔር ለባሪያው ለሙሴ የነገረው የሚያጽናና ቃል ነው። አብሬህ እሆናለሁ፣ አብሬህ እሄዳለሁ፣ ደግሞ አሳርፍሃለሁ ይለዋል። ኦሪት ዘጸአት ምዕራፍ 33 ቁጥር 14። ሙሴም እንዲህ ይለዋል፣ አንተ ከእኛ ጋር ካልወጣህስ እባክህን ከዚህ አታውጣን ይለዋል። በዚህ ኃይለ ቃል መነሻነት ጥቂት ሐሳቦችን እንማራለን። እግዚአብሔር ከሁላችንም ጋር ይሁንልን። እግዚአብሔር ቸር አምላክ ነው። እግዚአብሔር ሩህሩህ አምላክ ነው። እግዚአብሔር ፍቅር ነው። በዚህ በዕብራውያን መልእክት ምዕራፍ 6 ላይ እንዲህ ይላል። ከዚህ ቃል መነሻ ባደርግ ጥሩ ነው። እግዚአብሔርን ስላገለገላችሁ ቅዱሳንንም ስለምታገለግሉ እግዚአብሔር ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና ይላል። ኦርቶዶክሳውያን እግዚአብሔር ምንም ምን አይረሳም። የምናደርጋትን ጥቂት ነገር እንኳን ሳይቀር እግዚአብሔር ያስታውሳል። እግዚአብሔር አይረሳም። ይህ ምንኛ ያጽናናል። ምን ማለት መሰላችሁ? ለቤቴ ያደረጋችሁትን እኔ አልረሳውም ነው የሚለው። ቁጭ ብላችሁ የተማራችሁትን፣ ዝናብ የደበደባችሁን፣ ፀሐይ የወረደባችሁን፣ ለቤተ እግዚአብሔር የለፋችሁትን እግዚአብሔር አይረሳው። ለዚህ ነው እግዚአብሔርን ማገልገላችሁን ይረሳ ዘንድ እግዚአብሔር አመፀኛ አይደለምና ይላል። ወገኖቼ እግዚአብሔር ቸር ከመሆኑ የተነሳ የትኛውንም ጥቂት ነገር እንኳን ብናደርግ የሚረሳ አምላክ አይደለም። ለዚህ ነው በመጽሐፍ በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስቤያለሁና ይላል። በማለዳ ለቅዳሴ የመጣችሁትን እግዚአብሔር ያስባል። እስከ ዛሬ የደከማችሁትን ድካም እግዚአብሔር ይለካዋል፣ እግዚአብሔር ይቆጥረዋል። እዚህ ያመሻችሁ ውርጭና ብርድ የተመታችሁትን እግዚአብሔር ያየዋል። ምንም በድካም እንኳን ቢሆን የምናደርገውን ጥቂት ነገር
እንደ ሙሉ ነገር እግዚአብሔር ይቆጥረዋል። ይህ ምንኛ ያጽናናል። በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽ አስቤያለሁና ይላል። ለምለም መስክ ሳናዘጋጅላችሁ አራያና አብነት ሳንሆናችሁ ጉድለታችሁንና ድካማችሁን እንደሚገባ እንኳን ሳናግዛችሁ ጩኸታችንን ታግሳችሁ እግዚአብሔር ይናገራል ብላችሁ በውሽንፍሮችና በውርጭ ውስጥ ዝም ብላችሁ በዚህ በቤተ እግዚአብሔር የኖራችሁትን ኑሮ እግዚአብሔር አይረሳው። በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽ አስቤያለሁና ይላል። በእኛ መካከል ደስ የሚያሰኝ ነገር ባታዩ እግዚአብሔርን እንደምታዩ አድርጋችሁ ቤተ ክርስቲያንን ስለወደዳችኋት እግዚአብሔር ያስባችኋል። ዓይናችሁ ደስ የማያሰኝ ጆሮአችሁ ደስ የማያሰኝ ነገር ቢሰማ ሃይማኖታችሁን አለመቀየራችሁ፣ ተስፋችሁን አለመጣላችሁ፣ ካንተ ሌላ ምን አለን ብላችሁ መሸሸጊያ ጥግ መሰማሪያ መስክ እግዚአብሔርን ስላደረጋችሁት ምድረ በዳ እንኳን ቢሆን እግዚአብሔር ይህንን መከተላችሁን ይህንን ማገልገላችሁን እግዚአብሔር አይረሳው። ለዚህ ነው ስለ ስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም የሚለው። ምን ማለት ነው? የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ወገኖቼ በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? አብሬ እወጣለሁ እያለ እንዴት ይቀራል ብላችሁ ታስባላችሁ? እኔ ካንተ ጋር ነኝ እያለ እንዴት አድርጎ ይሸሻል ብላችሁ ትገምቱታላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለው አይረሳንም የሚለው እንኳን እኔና እናንተ ጠባ ለኪዳን መሸ ለቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስተዳደረ እግዚአብሔር ምድርን እንዴት እንዳረሳ እንኳን አታዩ። እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው። ችንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው ኦርቶዶክሳውያን። ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳርፍህም አለው እኮ የሚለው ለዚህ ነው ወገኖቼ። የእግዚአብሔር ሰዎች ስንሆን እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እግዚአብሔር ብቻውን የጣለው ሰው ከቶም ቢሆን በመጽሐፍ አላየንም፣ በአባቶቻችንም አልሰማንም። እኛ ነን ብቻችንን ይሆን እየመሰለን የተሸበርነው። እኛ ነን ብቻችንን ይሆን እየመሰለን የደነገጥነው። እኛ ነን ምን ዱብ እዳ የደረሰብን እየመሰለን የታወክነው እንጂማ እግዚአብሔር ፍጥረቱን ረስቶ አያውቅም። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋር እሄዳለሁ የሚለው ሙሴ። በምድረ በዳ ነው የሚሄዱት። እስራኤል የሚሄዱበትን አያውቁም። ለብዙ ዘመናት በባርነት ተገዝተዋል። ጦርና የጦርን ስልት አያውቁም። ብዙዎቹ ሴቶችና ሕፃናት ናቸው። ብርቱ የሆኑ አማሌቃውያን ተዋጊዎች አሉ።
የበረሃ ዋዕይ ስለሚኖሩባት ከተማ፣ ስለሚሰሯት ቤት፣ ስለ ውሃ ገብነቷ፣ ስለ ለምለምነቷ ብዙም አያውቁም። እነሱ በልባቸው ያደረው ባለፈው የነበረው ከርሞ የኖሩበት ግብፅ ብቻ ነበረ እና በጭንቀት ተውጠዋል። እግዚአብሔር የት እንደሚያደርሳቸው ሐሳብ ገብቷቸዋል። እና ሙሴ አንተ ካልወጣህማ እኛ እንወጣም አለው። ኦርቶዶክሳውያን የኔና የእናንተ ልመና የሚሆን የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከመበልብን፣ መከራው የሚጸናብን፣ ተራሮች በላያችን ላይ የሚደረመሱብን፣ አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው? ወገኖቼ ብዙ ጥቂት የሚሆንብን፣ የነካነው የሚደርቅብን፣ ተናግረን የማንሰማው፣ እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ፣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል። በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቱዎችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ከኛ ጋር ይወጣል። የሰራዊቱ ጌታ ከፊትና ከኋላ ከኛ ጋር ይሄዳል። ነበልባል የሚያበርድላቸው፣ ዋዕዩን የሚያሳልፋቸው፣ ዘር ባልተዘራበት ስፍራ መና የሚያወርድላቸው፣ እርሻ ባያብሱ ጎተራ ባይኮቱም እሱ ከነሱ ጋር ከወጣ በረሃው እርሻ ይሆናል፣ ወጀቡ ይቆማል፣ ማይበሉ ይቋረጣል፣ ኃያላን ይደክማሉ፣ ጦረኞች ይሸነፋሉ። ምክንያቱም አብሯቸው ወጥቷል። በእርግጠኝነት ኦርቶዶክሳውያን ምእመናን የትም እንሂድ የት፣ እንዴትም እንኑር እንዴት፣ በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል። እግዚአብሔር ከኛ ጋር ይሄዳል። የሚያሳስበን እሱ ወገኖቼ። ዳዊትን ላስታውሳችሁ። ልጁ አቤሴሎም እያሳደደው፣ ሳኦል ጦር እየወረወረበት፣ ገዢው ራሱ ሳኦል ጨክኖ እያሳደደው፣ ዳዊት አንድ ነገር ብቻ ነው የሚለው። ምንድን ነበር የሚለው? አንተ ፊትህን ከእኔ ለምን ትሰውራለህ ነው የሚለው። ክርስቲያኖች ሆይ የሁላችንም ብርቱ ፈተና፣ የሁላችንም ጥልቅ መከራ ሊሆን የሚገባው ልዑል እግዚአብሔር ከኛ ፊቱን የሰወረ እንደሆነ ነው። ከፊታችን ቀድሞ ከሄደ ግን እመኑኝ እንዳናዝን እንደሰት። ምክንያቱም እግዚአብሔር አብሮን አለ። እግዚአብሔር ከኛ ጋር አለ። እግዚአብሔር የመንገዳችን መሪ ነው። እግዚአብሔር የጦራችን መሪ ነው። እግዚአብሔር የጉልበታችን ኃይል ነው።
እግዚአብሔር የእርሻችን ገበሬ ነው። እግዚአብሔር የቤታችን ምሰሶ ነው። ሁሉ ነገራችን ይሆናል አብሮን ከሄደ። እኔ ካንተ ጋር እሄዳለሁ ደግሞም አሳርፍሃለሁ። ጸሎታችን፣ ልመናችን ሁሉ በአንድ ነገር ላይ ማተኮር አለበት። እግዚአብሔር ከእኛ ጋር ይወጣል። እግዚአብሔር ከእኛ ጋር ይሄዳል። እግዚአብሔር አብሮን አለ። እሱ ነው የሚያስፈልገው። አብርሃም ታስታውሳላችሁ፣ ከቤቱ ሲወጣ ስለሚሄድበት ቦታ አያውቅም። ስለ መልክዓ ምድሩ አልጠየቀም። ስለ መስኩና ስለምታመርተው ምርት አልተመራመረም። ብቻ እግዚአብሔር ስላለ ዝም ብሎ ወጣ። ወገኖቼ አብርሃም ሲወጣ ባዶውን እኮ ነው የወጣው። አታስታውሱ? ባዶውን ነው የወጣው። ድንኳን እየተከለ ድንኳን እየነቀለ ከአንዴም 3 ጊዜ ነው የተንከራተተው፣ ምንም ነገር ሳይኖረው። ግን አንድ ነገር እንዳትረሱ፣ እግዚአብሔር በመንገዱ ሁሉ አብሮት ነበር የሚሄደው። ስለዚህ ወገኖቼ ባዶውን ከቤቱ የወጣው ሰው፣ የሚሄድበትን እንኳን ያላወቀው ሰው በባዕድ ምድር በእንግዳ ሀገር እንኳን ሳይቀር የተከበረና የተፈራ የሆነው እግዚአብሔር ከነሱ ጋር የሚሆንላቸው ሰዎች አስፈሪዎች ነው የሚሆኑት፣ ባለ ግርማዎች ነው የሚሆኑት። ወገኖቼ አታስታውሱ? ድሃና ምስኪን ሆኖ የጀመረው አብርሃም በማያውቀው ምድር እጅግ ባለጸጋ ሆኖ የተመለሰው። በወርቅ በብር በከብት መንጋ እግዚአብሔር ባረከው ይላል። ምክንያቱም እግዚአብሔር አብሮታል። ወገኖቼ ቀኑን ሙሉ እግዚአብሔርን በመፍራት ከኖራችሁ አባ እንጦንስ እንደመከረው የትም ሁን የት ማንም ሁን ማን ቀኑን ሙሉ እግዚአብሔርን በመፍራት ኑሩ እንዳለው እግዚአብሔርን የመንገዳችሁ መጀመሪያ እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ ምንም ባይኖራችሁ እግዚአብሔር ያኖራችኋል።